ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ አለው ብዙዎች ስትገቡ እንደልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዞንላችሁ የመጣና እንግዲህ የደም ነጋዴዎች በአማራ ህዝብ ሞትና መከራ ላይ ገንዘብ የሚሰሩበትና ራሳቸውን የሚከቡበት እጅግ በጣም አስፈሪና ዘግናኝ የሆነው መንገድ ነው። እንግዲህ እንደምታውቁት በመላ ኢትዮጵያ ውስጥ ሁሉም እጁን እየከተተ የሚያቦካውና በህዝብ ደም የሚጨማለቅበት ፖለቲካ የአማራ ፖለቲካ ብቻ ነው። እንደምታውቁት በትግራይ ፖለቲካ ሌላ ብሔር ቀርቶ ራሱ ትግራዋይ እንኳን እጅግ ጥቂት ሰዎች ነው የሚናገሩት። ሌላው የተነገረን የተወሰኑለትን ይፈጽማል፣ ይተጎብራል። በኦሮሞ ፖለቲካ እንኳን ለሌላ ብሔር ሰው ገብቶ ሊፈታፈት ሊያቦካ በደም ፖለቲካ ሊሰራ ቀርቶ ጭራሽ የሚናገሩት እጅግ በጣም ጥቂት ሰዎች ናቸው። ጥቂት ሰዎችን በየቀኑ አይጮሁም። ጀዋር መሐመድ ሰኞ ማክሰኞ ሮብ ሐሙስ አርብ ቅዳሜ እሁድ ሲለፈልፍ ታያል። አጣል ምንድነው የሚያደርገው? የሆነች ቀን ይመጣል። በሳምንት አንድ ቀን ትዊተር ላይ አጭር ጽሁፍ ይጽፋል። ያ በቃ ህዝቡ ሁሉ ሲነጋገርበት ይውላል። ለምን? ራስን በተቻለ አቅም አስኮብረ ስለሚኖር ባለው አቅም ባለው ሁኔታ ካለው ነገር አንጻር ቁጡብ ነው እና ሀብታሙ አያሌው ሌሊት ወፍ ሳይንጫጫ ሌሊት 12 ሰዓት የጀመረ ስድብ ሌሊት 11 ሰዓትም አያበቃ። ይገርማቻል። በምን ሰዓት ፊታቸው እንደሚታጠቡ በምን ሰዓት እንደሚወሉ ራሱ አላውቅም። አብይን መሳደብ፣ ዘመነ ካሴን መሳደብ፣ ጎጃሚን መሳደብ፣ ጎንዳሪን መሳደብ፣ ወሎዬን መሳደብ፣ እስክንድር ብቻ ንጉስ፣ እስክንድር ብቻ ጀግና፣ እስክንድር ብቻ አንበሳ፣ ሌላ ሁሉ ቆሻሻ ውሻ አድርጎ ይሰድባል። አማራ ከዚህም ያሾረግዳል፣ ከዛም ያሾረግዳል። ምን አይነት አለመታደል እንደሆነ አይገባኝ። ምን አይነት አለመታደል እንደሆነ እየመጣ ሁሉም በአማራ ዶም ላይ ፖለቲካውን ይሰራል። ሁሉም ምንም ችግር የለም ብቻ አማራ በል አስመስለህ አመሳስለህ ተመሳስለህ ትገባለህ። በህዝቡ መከራና ደም ላይ ፖለቲካን ትሰራለህ። አሁን እስክስተኛው አበበ በለው ምንድን ነው የሚለው? አሁን ሰሞኑን አንድ ፋኖ ከፍ ያለው የሚባል ሰው ሞቶ ነበር። በዚህ ሞት ምክንያት እና አበበ በለው ድንፋታ የነ ሀብታሙ አያሌው ድንፋታ ልነግራችሁ ከምችለው በላይ ነው። እነ ዘመድክን ሊያጨራርስ ተነስተዋል። ጎዶሬና ገጃሜን እና ሀብታሙ አያሌው በደም ሊያጥቦት አስቧል። ይሄ ነገር አይጠቅምም። እነዚህ ያልበሰሉ ጥሬዎች ናቸው። ከነዚህ ጋር ከስር መሰረቱ ጀምሮ አይሆንም ብለን እኛ ቀደም ብለን ስንናገር አንተ ምን አባምን ታውቃለህ ስለ ፖለቲካ አላል። እሺ እኛ ምንም የምናውቀው ነገር የለ። እስቲ እናንተ ባወቃችሁበት መንገድ ሂዱ። እኔ ከማዝነው ይሄ ምስኪን ህዝብ ይሄ ምስኪን ጎበሬ ግራ እያጋባችሁ ከቀኝና ከግራ እያዋከባቸው አሁን እነ ዘመድኩን የሚመሩት ፖለቲካ ነው። አሁን አረጋይ አሁን እና ሀብታሙ አያሌው እውነት የአማራን ህዝብ እረፍት ይሰጣሉ? ችግር ቢኖርን ካን እከሌና እከሌ ለምን የሆነ ለምን ያሆነ ተብለ ሐሳብን በሐሳብ ትሞግታል እንጂ ነብሰ ገዳይ ጎጃሜ እያለ የሚሳደብ እና ሀብታሙ አያሌው እና አበበ በለው ጎንደርን ሲያበሻቅጥ የሚውሉ ወለን ሲያጥላሉ የሚውሉ አሁን እነሱ ለውጥ ይፈጥራል። እናንተ ምን እኛ ሲጀመር እኔ እስክሪብቶም የለኝም ክላሽም የለኝም። እኔ የማያገባኝም ፖለቲካ ግን እንደዛ አይደለም የሚሰራ ልንጎራችሁ ስለማያስችለን ነው። በነገራችን ላይ ስለማያስችለን ነው የምንናገረው እንጂ ያም ወደዚህ ይጎትታል፣ ያም ወደዚህ ይጎትታል። ሁሉ መጥቶ ነው የሚፈተፍተው በአማራ ፖለቲካ። ማንም ሁን ብሔርም አትጠየቅም፣ የከፈልከው ዋጋም አትጠየቅም፣ የትምህርት ደረጃም አትጠየቅም። መፈትፈት ከቻልክ መፈትፈት ነው። ስለዚህ አሁን ሞጣ ቆራኒያ ጠቅላይ ሚኒስትር አብይ አህመድም ይሰድባል፣ ዘመነ ካሴንም ሙልጭ አድርገው ይሰድባል። ህዝቡ ግን ሁለቱንም ይደግፋል። በቃ ሞጣ ቆራኒያ ይላል። ለምን? ህዝቡን እንደ ደናቆርት አይቶ ስለናቁ ስላንቋሸሸ ስላዋረደ ነው። ሞጣ ቆራኒያ የሚከተል አብዛኛው አማራ ነው እናውቃለን። ከማን ሚናህ ከማን ነው? ጠቅላይ ነው የምትከተለው? ዘመነን ነው የምትከተለው? ከሁለት አንዱን መደገፍ አለብህ። ደብረ ጽዮንን ነው የምትደገፈው? ጃልመረን ነው የምትደገፈው? አይ እንደ ባህር ላይ ወጥ እየተንሳፈፍ እንደ ዝም ብዬ ማጨብጨብ ነው ስራዬ። በማጨብጨብ የሚመጣ ለውጥ የለም። ሚናህ ሎይ የነ ሀብታሙ አያሌው ሚና ምንድን ነው? አማራን ማጨራረስ ነው? ማጎዳደል ነው? ማግባባት ነው? መንግስትና አማራን ማስማማት ነው? ማቆራረብ ነው? ማጎዳደል ነው? ህወሓትና አማራን ህዝብ ማጨፋጨፍ ነው? ማጎዳደል አቋም እኮ ያስፈልጋል። ከዚህም ከዛም እዛም ዝሉል እዛም ቦጭራቅ እዛም ጥሉቅ እዚህም ቡቅ ከዛ በቃ ዝም ብሎ ነው ሮስማ ወደኔኮ ደብረኝ ከዝማ አልከኝ እኮ በቃ ደብረኝ ከሆን ደጉ መናገር ራስ አስጨልተኝ ዝም አልከኝ። የትግራይ ፖለቲካ ቢሆን ክፉም ደሆነም ደግም ጠቀመም አልጠቀመም መስመር አለ።
በኦሮሚያን ፖለቲካ ክፉም ሆነ ደጉም ጠቆመም አልጠቆመም መስመር አለ። በአማራ ክልል ፖለቲካ ክፉም ሆነ ደጉም ጠቆመም አልጠቆመም መስመር አለ ወይ ነው ጥያቄ። ስንት ቦታ ነው የተከፈለው ነው? ሚዲያው ስንት ቦታ ነው? ተዋጊ ስንት ቦታ ነው? ሐሳቡ ስንት ቦታ ነው? ዶብሎቅ ያለ ነው። እና በተለየ ሁኔታ የነዚህ ሀብታማ አያሌው የዘመድኩን በቆለ የነ አበበ በላው እስክስተኛው ምን ያውቃል? አሁን ፖለቲካ ምን ያውቃል? እስቲ ንገረኝ። ያውቃል በልኝ፣ ሚናውን ንገረኝ፣ አስረድኝ። እኛም እንግባበት እዚህ ጉዳይ ላይ። እኔ እኮ ፍንጭ ስለሌለን ምን ብዬ እገባለሁ ብዬ እኮ እስቲ አስረድኝ። ሀብታማ አያሌው የዘመድኩን በቆለና የነ ልደታ አያሌው ምንድነው ሚናቸው በአማራ ፖለቲካ? ያስታራቂነት ነው? ያጨፋጫፊነት ነው? ከመንግስት ናቸው? ከፋነ ናቸው? ከወያኔ ናቸው? ከየት ናቸው? በርኩት የወያኔን ፍትፍት የበላ ሰው እንደ ድጉምት ስለሚሆኑበት ራሱን አያውቀውም። ከየት እንደሆነ እሱ ራሱ አያውቀውም። አኗኗራቸው የመጡበት ካልቸሩ እየተንከባለለ ዘመድኩን በቆለ መለስ ዜናዊ በመቶ ጊዜ ሙሻ አውራጅ ነበር። ታውቃላችሁ፣ ቁጥር 1 ሙሻ አውራጅ። ሁላችሁም ዶክመንትድ የሆነ ማስረጃና መረጃ ስላላችሁ ምንም ችግር የለም። እና ሀብታሙ አያሌውም ቢሆን ከወያኔ ጋር የበላችሁት ፍትፍት የሚታወቅ ነው። እነ ዘመድኩን በቆለም ቢሆን እንደዛ ነው። ልደታ አያሌውም በአጠቃላይ በአማራ ፖለቲካ ውስጥ የምትፈተፍቱ የህወሓትን ፍትፍት የበላች እንደ ድግምትም ያዞራቻ አሁን እነ ኤርሚያስ ዋቅጅራ ምንድነው ስራቸው? በኢትዮጵያ ፖለቲካ ሚናቸው ምንድነው? ሙልጭ አርገው መንግስትን ሲሳደው የነበረ ሰውዬ ሙልጭ አርገ መንግስትን ወድጃለሁ ይላል። ትራንት እንዲሁ በመረጃ በማስረጃ ይሄ ሁሉ ዶክመንት አለኝ ብለው ነበረ። አይ ሐሳቤን ቆየር ይላል። ትራንት ሙልጭ አርገ መንግስት ሲደግፍ የነበረ ሰው ሙልጭ አርገ ሐሳቡን ጥርግ አርገው ከስሩ መሰረቱ ንቁል አርገው በቀጠል ይቻደ ይላል። እና መጠርጠሪያ ያስፈልጋል። ፈጽሞ የወደደውንም ፈጽሞ የጠላንም መጠርጠሪያ ያስፈልጋል። ምንድነው አመክንያ? እንዴት እንደዚህ ልትኮረበት ይቻልክ? በዚህ ፍጥነት እንዴት የሚለው። ስለዚህ ፖለቲካ ጃልሞሮን በመሳደብ ወይ ደግሞ ዶራጤን በመሳደብ ወይ ጠቅላይ ሚኒስትር በመስደብ ወይ ዘመነ ካሴን በመስደብ የሚሰራ ፖለቲካ የለም። ፖለቲካ በአመክንዮ ላይ ነው። ይሄ ችግር ቁጥር 1 ችግር ቁጥር 2 ቁጥር 3 ችግረኝ መፍትሄ 1 መፍትሄ 2 መፍትሄ 3 ብለ መስመር ይሄ እኮሌ በዚህ በኩል እኮሌ በዚህ በኩል ብለ የምትመራ ነው እንጂ እንደ ቀንዳም ከብት ጉልብጥብጥ እያወጣ ያንንም እየወጋ አይደለም። ሌሊት እኮ ነው የሚጀምሩት። የኔ ጌታ ሌሊት 3 ሰዓት 11 ሰዓት ነው ስድብ የሚጀምሩት። ሙሰላደብ ደግሞ እርስ እኮ ነው። ጎጃሜ፣ ወለየ፣ ጎንደሬ እኮሌን ያስገደለው እኮሌን አንድ ሰው ከሞተ ለነዘመድኩን ሰርግ ነው። እኛና ቃልም ብሎ ነበር ተናግሮ ነበረ። ጎጃም ስኳድን ያስገደለው ጎንደር ስኳድን ያስገደለው ድብልቅልቅ ያወጣል። ህዝቡም ደግሞ አብሮ በቃ ይተርማመሳል ነው ማለት። ስለዚህ እንዲህ የሆነ መፍትሄ አለ፣ እንዲህ የሆነ ውጤት አለ። ዘመድኩንም ልክ ነው፣ ሀብታሙ አያሌውም ልክ ነው፣ አበበ በለውም ልክ ነው፣ ልደታ አያሌውም ልክ ነው እያላቸው እንዲህ ያለ የተሳከረ ፖለቲካ ውጤቱ ምን እንደሆነ ምናየው ጉዳይ ነው። ምንም እናንተ እኔን በሐሳብ ስላሸነፋቸኝ የሚቀየር ነገር የለም። እኔ እናንተን በሐሳብ ስላሸነፍኩ የሚቀየር ነገር የለም። እችን ነገር ግን አስመሩባት። አይሆንም ብለን ተናግረናል። ዶክመንት ደኳክመን እነዚህ ሰዎች በኢትዮጵያ ፖለቲካ ጭራሽንም ደግሞ ከአማራ ፖለቲካ ጨርሶ መውጣት አለባቸው ብያለ። አይ ግድ የለም ዘመንም እንፈልጋለን፣ ሀብታሙንም እንፈልጋለን፣ ጠቅላይ ሚኒስትሩንም እንፈልጋለን፣ ዶረጽያን እንፈልጋለን፣ ሁሉንም እንወዳለን ካላች ያው መንገዶ ያው ፈረሱ ለዩ ሚናችን ለይና እኛ እከሌ ብልጽግና እንደገፍ እከሌ እንትና እንደገፍ እኛ እዛ ውስጥ አገባን። የምትደግፉ የምታውቁ እናንተ፣ የምታምኑበት የምታውቁ እናንተ። ብሽቅ ሰዎችን ግን የማውጣት ግዴታ አለባቸው። ሀሳባችሁ ምንም ሊሆን ይችላል፣ አይጠቅምም። ትናንት ኦሮሞማ እያለ የኦሮሞን ሲያንቋሽሹ ሲያዋርደው ጠላተ ብዙ ለማድረግ ነገም ገና ዋጋ ያስከፍላቸዋል። ህወሓት ካስከፈለው በላይ እነ ዘመድኩን እና ሀብታሙ አያሌው የአማራን ህዝብ ካላስከፈሉ ምን አለ በላችሁ ለማየት ያብቃቸው። ጠላት ብላችሁ የምትጎምቱት አካል አስከፍለናል የምትሉት እሱ ምንም አልከፈላቸውም። በእነ ሀብታሙ አያሌው ትከፍላላችሁ። ለማየት ያብቃቸው። እነዚህ ከፋፋዮች በሰዶም የሚነግዱም ሆዳቸው አምላካቸው የሆኑ ሰዎች ግድ የለም አይጠቅምም፣ ግድ የለም እነዚህን አውጡ፣ ከዚህ ጉዳይ ውስጥ አውጡ፣ ከኢትዮጵያን ፖለቲካ ከአማራን ፖለቲካ ይውጡ እነዚህ ሰዎች ስንል እምቢ ብላችኋል። ስለዚህ ሌሊትና ቀን ጎንደሬ፣ ጎጃሜ፣ ሸዋ፣ ወሎ እያሉ እያጨፋጨፉት ነው።
መብታችን ነው። አንድ ፋኖ በሞተ ቁጥር ለነዘ ሞድኩት ሰርግ ነው፣ ለነ ሀብታሙ ሰርግ ነው። ለምን እነሱ እያንዳንዳን እኔ ብዬ ነበር ለምን በሚል አስተሳሰብ ለመነገድ በህዝባችን ዶም ለመነገድ ስለሆነ ሞላ ኢትዮጵያ በተተራመስና በትጎለበጥ ለነ ሀብታሙ አያለም ከቁብ የማይቆጥሩት ጉዳይ ነው መሆኑን እናውቃለን። ይሄን ሐሳብ ነው። ሐሳብ ሲሞቻችሁ ላይክ አድርገ ያልተመቻችሁ አንሰብስክራይብ ፒስ